እስልምና ውብ ዲን ነው። አልሐምዱሊላህ ላ ኒዕመተል ኢስላም። ረመዳን ኢማናችን የምናጎለብትበት፣ አካላዊ ጤንነታችን የምንጠብቅበት፣ የወንጀል መዝገቦቻችንን የምናጸዳበት። ብዙ ለምግብ አንቸኩል፣ ለመብላት አናብዛ። ይሄው ነገር ቀመስነ ተራዊ እንዳይከብደን መለስ፣ ሌሊትም እንደነገሩ ይሄ ወሬ አልፋል። አላህ በቃል ገልጾታል። አያመን ማዕዱዳት ቆጥሬ ነግሬያቸዋለሁ፣ ትንሽ ቀናቶች ነው ይላል። እመኑኝ አላህ የነገሰው ካረገ ረመዳን እንዴት አለፈ ብለን እዚህ ላይ ኹጥባ እናነሳዋለን። ቀናቶቹ ቶሎ ይነግዳሉ። ሂያጅ ናቸው። ተጠቅመንበት እንውጣ። አካልም ብዙ ለመመገብ 11 ወር ለፍተናል። አሁን ደግሞ ለሩህ ቦታ እንስጥ። ለቁርአን ፍቅር፣ ለተሐጁድ ፍቅር፣ ለጾም ፍቅር። ያ ኻዲመል ጅስም አንተ አካልህን በመመገብ ቢዚ የሆንክ ሰው ከም ተሽቃሊ ኺድመትህ እንዴት ነው ራስህን የጣልከው? ራስን በመንከባከብ ብቻ፣ በአመጋገብ በአጠጣጥ ብቻ ቢዚ፣ በጂም ብቻ ቢዚ። አተጥሉቡ ርብሐ ፊማ ፊህ ኹስራን ኪሳራ ባለበት ነገር ትርፍን ትጠብቃለህ እንዴ? አቅቢል አለ ሩህ ወደ ሩህም ተመለስ እንጂ ወደ ዋናው ማንነት። ሰውነት እኮ መጓጓዣ ነው። ዓላማው ሩህ ነች የተፈጠረበት። ይሄ ቀፎው ነገ ይጣላል፣ ነገ ይበሰብሳል። እሷን ሊያደርስ እሷን ሊሸከም ነው አካል የመጣው። ልክ እንደ ልብስ ውሰደው እንደምታወልቀው ነገ አካልህን ታወልቀዋለህ። ሩህን ወደ አላህ የምትከደው ኢላ መን አተላህ ቢቀልቢን ሰሊም። እሷን ማጽዳት ነው ትልቁ ተልእኮ። አቅቢል አለ ሩህ ወስተክሚል ፈዳኢላ። ቀልብህን አጽዳው፣ ወደ እሷ ተመለስ። ፈኢነከ ብሩህ ላ ብልጅስም ኢንሳን። አንተ እኮ ሰው የተባልከው ወለቀድ ከረምና በኒ አደም የተባልከው በሩህ ነው እንጂ በአካልህ አይደለም። ወደ ቀልባችን እንመለስ። ረመዳንን ለለውጥ እንጠቀምበት፣ ለማህርታ እንጠቀምበት፣ ጤንነታችን ለመመለስ እንጠቀምበት። ሌሎችን ንርዳ፣ በይቅርታ እንገናኘው። አላህ ጾማችንን ይቀበለን። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا دينا إلا قضيته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا جمعة إلى النبي عليه الصلاة والسلام የጀነት ሰዎች ወደ ጀነት ሱቅ ይሄዳል፣ የገበያ ቦታል ሄደው እዛ በመርከቦቻቸው በሰማይ ላይ ይበራል። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክ ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰለም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነብዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኛል። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለ
ወሚስለሁ አምስት ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛትም ያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ አለዚነ አረድት እኒማ እኔ የመረጥኳቸው ናቸው፣ ጀነትን በእጄ የሠራውላቸው። ወኸተምቱ ዐለይሃ ያተምኩበትን የነሱ ግዛት ማለ ዐይኑን ረአት ዐይን አይታው ማታቅ ጆሮ ሰምታው ማታቅ አያምን መዕዱዳት የተቆጠረ ቀን ሰጥቻችኋለሁ፣ ተጠቀሙበት፣ ራሳችሁን እነጹበት፣ ምህረቴን አገኙበት ብሎን ነበር። እነዚህ የሄዱ ቀናቶች የዱንያን አላቂነት ተጓዥነት አስተምሮን ያልፋል። የረመዳን አንዱ ዓላማ እሱ ዱንያ ለካ ጠፊ ነች። ረመዳን እንዲገብቶ እንዲካለቀ እድሜያችንም ለካ እንዲያልቃል ሚለውን አስተምሮት እኛ ውስጥ መስረጽ አላህ ይፈልጋል። አላፊ ናት ለካ ዱንያ፣ ተጓዥ ነች ለካ ይቺ ዱንያ፣ አላቂ ነች ለካ። አንድ ቀን ከረመዳን ሲሄድ ከእድሜ አንድ ቀን አጉድሏል። የሰው ልጅ ሲፈጠር ልክ ሙሉ እንደሆነ ባትሪ ነው። ፐርሰንቴጁ ያለቀ ይመጣል። መጨረሻ ላይ ባትሪ ኦፍ ሲሆን ሞት መጣ ማለት ነው። አላህ ኺታማችን ያሳምር። ቀናቶቹ እንዲህ ሲነጉዱ ስታይ ዱንያ ለካ ተጓዥ ነች፣ አላቂ ነች፣ ጠፊ ነች ማለት ነው። ትርጉም አጭር ነች ማለት ነው። አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር። እንዲሁ ዱንያ ላይ አላቆየናችሁ? ሰዎች የሚገሰጹበት የእድሜ ክልል አልከተትናችሁም? ወጃአኩም ነዚር አስጠንቃቂ አልመጣላችሁም? አላፊ ነች። ይሄን ያወቁት ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ዓብዱላህ ብን ዑመር ረዲየላሁ ተዓላ አንሁማን ቡኻሪ ላይ እንደተዘገበው ተከሻይን ያዙኝና አንተ እብን ዑመር አሉት ኩን ፊ ዱንያ ከአነከ ገሪብ፣ ዱንያ ላይ ስትኖር ልክ እንደ እንግዳ አው ዓቢሩ ሰቢል ወይም እንደ ተጓዥ መንገደኛ። ብዙ እርግጥ አታርጋት፣ ስራ ድከም። ዘካን ግዴታ ያደረገ ሃይማኖት ነው ያለ። ይህም መስጂድ የሰሩልን ወንድሞች እኮ ስለሰሩ አላህ ይቀበላቸው። ስራ ድከም። እስልምና የሐጅ ዲን ነው፣ የዘካ ዲን ነው። መስጂድ የምትሰራበት ነው፣ ድሃ የምትረዳበት ነው። ልፋ። በሚሊየንም እንዳትቆም፣ በቢሊየንም እንዳትቆም፣ በቢሊየን ዶላር እንጂ። ግን ደግሞ አኺራን አትርሳ። ዱንያ አላቂ እንደሆነች ሁሌ ይሰብ። ጥላት እንደምትድም አስተውል ሁሌ። የረመዳን ቀናቶች መናድ የዱንያ ቀናቶችም መናድ መስታወቶች ናቸው። ይሄን ነው ረመዳን መጥቶ የሚያስተምር። ወር ገብቶ ወር ከወጣ አንተም ገብተህ ከዱንያ ትወጣለህ። መልእክቱስ እያንዳንዱ ቀን ከእድሜህ እያጎደለ ይሄዳል። ሐሰኑል በስሪ አንተ የአደም ልጅ ሆይ አንተ እኮ የቀናት ጥርቅም ነህ። አንድ ቀን ሲሄድ ከእድሜህ ከአካልህ አንድ ፓርቱ እየጎደለ። በተለይ ደግሞ ሰው 40 ዓመት 60 ዓመት ከደረሰ በኋላ ልብ ካላለ ምን ትርጉም አለ? ሰው እኮ 40 ዓመት ካለፋችሁ በኋላ ታውቁታላችሁ፣ እንቅልፉ እንደ ድሮ አይደለም። መኝታችሁ ማይስማማችሁ ነገር አለ። ምግብን መምረጥ ትጀምራላችሁ። ጓጉቶ ከመብላት መምረጥና መተውን እያስቀደምክ ትመጣለህ። ጥርስህም ደግሞ ያረጅና ቀይረኝ ይላል፣ ትመላለሳለህ። በሽታ አልፎ አልፎ ይጎበኛል። እየለቀከው ነው ማለት ነችን አለ። እቃዎች ኤክስፓየርድ እያደረጉ ነው። ጉዞ ወደ ሆነ ዓለም ነው ማለት ነው። ተዘጋጅ ማለት ነው። አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር። አንድ ሰው የሚገሰጽበትን እድሜ አላደረስናችሁ? ይሄ እድሜ ስንት ነው? 40 ዓመት ነው ያሉ ሙፈሲሮች አሉ፣ 60 ዓመት ነው ያሉ። ሰው ከ40 ከ50 በኋላ ልብ ካላለ ምን ዋጋ አለ? ይሰራል፣ ይደክማል፣ ግን ደግሞ አኺራውን አይረሳም። ረመዳን በፍጥነት መጠናቀቅ የእድሜህን የፍጥነት መጠናቀቅ ማሳያ መስታወት። ሙእሚን ሲኖር አኺራውን አይረሳም፣ ዱንያውንም አጥብቆ ይይዛል።
የረመዳን አስተምሮት ሰፊና ጥልቅ ነው። ማህተሙና ማዕረጉ ግን ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላል። ኢማናችሁ ልታበረቱ አላህ ያየኛል የሚለውን ስሜት ውስጣችሁ ልታዳብሩ የተራበ እንዳላቀ ልታካፍል ዱንያ አላፊና ጠፊ መሆኗን አውቀህ ወአሕሲን ከማ አሕሰነ አላሁ ኢለይክ ለሌላው ልታካፍል መልካምን ልትሰራ ይከጀላልና። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم تقبل منا صيامنا وقيامنا وتلاوتنا يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مديونا إلا قضيته برحمتك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የተመረጡ ዳዕዋዎችን ያው አስደምጫችኋለሁ። ከኋላ እስከ መጨረሻ የሰማችሁ ሰምተናል ብላችሁ ኮሜንት ላይ ጻፉልኝ። እንዲሁም ሰለላሁ ዐለ ነብይና መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ጁምአ ነው፣ በዛ ላይ ረመዳን ነውና ያው ሁለት ኢድ ነው። ረመዳን አለ፣ ጁምአ አለና በጣም ደስ የሚል ቀን ነው። አልহামዱሊላህ። በሰላም ላይ ያላችሁ ስራውን አላህ ያግዛችሁ፣ ጉልበት አላህ ይስጣችሁ፣ በርቱ። በስደት ላይ ያላችሁ በተለይ እህቶቼ አላህ ጥንካሬውን ብርታቱን ይስጣችሁ። አውቃለሁ አረብ ሀገር በጣም በረመዳን ላይ ስራ ይበዛል፣ ከአቅም በላይ ነውና አላህ ብርታቱን ይስጣችሁ፣ አላህ ያጠንክራችሁ። ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም ረመዳን